ስማቸውን አልጠቅሳቸውም ምክንያቱም መሳቸው ስለሰማው ይህን ማለት አልፈልግም፣ ግን እነሱ ላውራቸውና ሆኖ ልመልስላት ከዛ በኋላ እነግራታለሁ። ምን እንዳሉኝ ውስጥ ትላታለሁ። ብር ነች ገባሻ? በጣም ስንት ብር ነው ብር ምናምን አይደለም። ናይ ነው እነሱን ጠይቃለሁ፣ እነግርሻለሁ። አይዞሽ እናት ትጨናነቂ ትቼ ነበረ ማለት በቃ ይቀር አልቻልኩም። የቻልኩትና የልጆች ያለው ምናምን ግን በቃ ብዙ ጊዜ እንትን ስላልኩኝ ሰላም ነሳኝ። መሞከርሽ በራሱ ትልቅ ነገር ነው። ገባሽ? አንዳንዶቹ አሁን አንቺ በህጋዊ እንደዚህ መንገድ እየሞከርሽ መሆኑ በራሱ እግዚአብሔርን አመስግኝ። እውነት በዚህ ጋር በዛ ጋር ብለው እያጠማዘዙ የውሸት ነገር እየነገሩ የደላላ ሲሳይ የሚሆኑ አሉ አይደል? እያየሽ እየሰማሽ ነው አይደል? ባህር ውጧቸው በየሳምንቱ አዋራ ላይ በረሃ ላይ የሚቀሩ በጣም አሉ። አንቺ ሄድሽበት መንገድ ግን ጥሩ ነገር ነው። ሁሉም እንዳንቺ ቢሆንና በጥሩ መንገድ ሄዶ አግዙኝ ቢል እግዚአብሔርን ይሻላል። እውነት እኔ መጀመሪያ ከማገዛችሁ በፊት አለፍና ከዛ በኋላ የምትወስኑትን እንግዲህ ፕሊስ። ግን በቃ አሁን የት ሀገር ነው ያለሽው? አመሰግናችኋለሁ። ክብር የት ሀገር ነው ያለሽው እያልሽ ነው? አንዱ ጋር ነው። አሌክስ ወይ በቃ የሆነ ነገር አናግርና እዛ አካባቢ ብዙ ሰው ስለምታውቅ የሆነ ነገር አድርግና የምናግዛትን መንገድ አስተካክለ ንገረኝ ለኔ። 430 ሺህ ብር ማለት $2,800 እኮ ነች። ወይ አሌክስ አንተን አለበት መሰለኝ። ለዚህ ልንገርሽ እኔ ዱባይ ሆኜ ነው ፕሮሰሱን የጀመርኩት። ለዚህ ጉዳይ ብዬ ደግሞ ኢትዮጵያ ሄጄ ነበረ ተላልቻ ገብቼ ነበር። ዱባይ ስለሆንሽ አይደለም አንቺ ዱባይ አረብ ሀገር፣ እኛ ኤሮፓ ሀገር እየኖርን ራሱ ስንት አለ የተቸገረ መናገር አቅቶት ከአፉ ላለማውጣት ዝም ያለ ብዙ በየቤቱ የተቸገረ ስራ የሌለው ገንዘብ የሌለው ማአት እንዳለ ታውቂያለሽ። ግን ሰው አሜሪካን ኢሮፕ ሲኖር ደልቶት የሚኖር ነው የሚመስሉ። በጣም ብዙ አለ በየቤቱ ኢቭን ልብስ ከኛ እየወሰዱ የሚለብሱ አሉ እዚህ ሀገር ራሱ። ተስፋ አትቁረጪ። እግዚአብሔርን ተስፋ መቁረጥ አያስፈልግም። የእኔ እናት አይዞሽ። አይ ተስፋ ቆርጬ ትቼ ነበር እኮ ሎዝዬ። ዱባይ ኮንትራት ቤት ነው የምሰራው። ነገ እሰራለሁ። ልጅ ይዛለሁ። 2 ልጆች አሉ። 2 ልጆች ደግሞ ሌላ ነጭ የምትይዛለች እና በጣም ነው ስራ የምሰራው። ግን እንደምሰራው አይደለም የሚከፈለኝ። ኮንትራት ቤት ነው ያለው። አይዲያ አለኝ ምናምን። ግን ሰዎች ምንድነው ችግራቸው? እዚህ አሁን መቀየር ትችላለች ነው የሚሉ። ግን ከስራው አንጻር ምትሰሪውና የሚከፈልሽ ነገር ፌር አይደለም። እዚህ 10 ዓመትም 20 ዓመትም ብትሰሪ ደግሞ ዜሮ በዜሮ ነው የምታባዙ። አሁን ያሰብሽውን እንትን በደንብ እንትን በይበት። አሁን እንጃ አሁን የጠራሽው ሀገር ግን ኢሮፕ ነው አይኖ። ግን አይዶን ነው ብዙ አበሾች ወደዛ አካባቢ ሲሄዱ ስራ አለ ምናምን ሲሉ ሰምቼ አላውቅም። ለመናገር አንዳንድ ጊዜ ገንዘብሽን ማውጥተሽ የምትሄጅበት ሀገር ማተር ያደርጋል። አሁን የሁሉም ሀገር በተለይ የአውሮፓ ሀገሮች ህግ እየተቀየረ ስለሆነ ለስደተኞች ያላቸው ህግ ኮምፕሊትሊ አሁን ከአፕሪል ጀምሮ ኤቭሪቲንግ 2026 ቀይረውታል ሁሉንም ነገር ማለት ነው። እሱ ነው የምትሄጅበትም ሀገር ማተር ያደርጋል። አሁን ላይ ሲስተማቸው ላይ ስደተኛ መቀነስ ላይ ነው ያሉት። አሁን ላይ ኢሮፕ ላይ ስትመጪ በኬዝሽ በመንግስት ራሱ የሚታይልሽ በፖለቲካ ላይ እንደዚህ በጦርነት አሁን እነ ሲሪያ ምናምን። አሁን ኢትዮጵያ በፊት በጦርነት ተብሎ ወረቀት መውሰድ ትቺ ነበር። አሁን ግን በምንም ተአምር ወረቀት አይሰጡሽም። ግን አሁን ሌሎች ሀገር የምናያቸው እነ ኢራን ምናምን ወረቀት ይወስዳሉ። ቢኮዝ የሚታይ ነገር ስለሆነ ማለት ነው። ወይ ደግሞ ልጅ ካለሽ በፋሚሊ አሁን ለምሳሌ እዚህ ስዊድን የሚኖር ፋሚሊ ካለሽ የዚህ ሀገር ዜጋ የሆነ ካለ አንቺን ማምጣት ይችላል። በዛ ሲስተሙ ቅይር አድርገውታል ነው የምትሄጅበትንም ሀገር እና ሄደሽ ደግሞ በምን አይነት መንገድ ነው እዛ ቦታ ላይ
ኬዝሽን የምትሰሪው በምን ኬዝ ነው እዛ ሀገር የምትገቢው ማተር ያደርጋል። ስለመጣሽ ብቻ ፍቃድ ቶሎ አይሰጡሽም እዚህ ሀገር በጣም ሰፈር የሚያደርጉሽ ሁላ እና ግን ለማንኛውም ይሻልሻል መሞከርሽና መውጣትሽ ከምንም ይሻላል። መሞከር በራሱ የማሰብሽ ራሱ ትልቅ ነገር ነው። እግዚአብሔርን ጎበዝ። አመሰግናለሁ። እኔ እንኳን በስራም ስለነበረ የስራ ፈቃድ ምናምን አውጥተውልኝ ስለነበረ ከዛ በስራ ስለሆነ ያው ስቴብል ሁኝ ምናምን ነገሮችን አይቼ ነው እንትን ልል የፈለኩት። ወደ ልሸጋገር ምናምንም አልነበረም እዛ ልድረስ እንጂ ምናምን አይደለም ሀሳቤ ለመስራት ነበረ። ምክንያቱም ምግብ መስራት ትችላለሁ የምግብ ሙያ አለኝ እና በዛ ነበረ በቃ ያሰብኩት እዛ እየሰራው ማለት ነው። ምክንያቱም ቢያንስ እንኳን 5 ዓመት እንኳን እዛ ብትቀመጪ ቋንቋ ምናምን ከሞከርሽ ወረቀት ታገኛለሽ፣ ፓስፖርት ማለት ነው ትቀየራለሽ። ቋንቋቸውን ትንሽ ከሞከርሽ የግድ ጥገኝነት መጠየቅ ምናምን እንኳን አላሰብኩም። እዚህ ግን 10 ዓመት ብትቀመጪ እንዳልኩሽ ነው ቅድም አደም በዜሮ ነው የሚባዛው ምንም። ግን የእነዚህ ላይክ የአረብ ሀገር ደላሎች ብቻ ሳይሆን ወደ ኤሮፕ እናሻገራለን ምናምን የሚሉትን ደላሎችንም አስሎንጋዝ ገንዘባቸውን እስከሰጠሻቸው ድረስ የውሸት ትንግርትም ይነግሩሻል። ገባሽ? በስራ ይሄን ያህል እናሰጥሻለን በእንደዚህ ኢቭን የተቀየረውን ሲስተሞቹን ላይ አይነግሩሽም። ምክንያቱም እነሱ የሚፈልጉት ገንዘቧን ከአንቺ ተቀብለው አንቺ እዚህ ሀገር መጥተሽ ያለሽበት ሀገር ላይ ሄደሽ የፈለግሽውን ብትሆኚ ዴሊንት አስሎንጋዝ ገንዘባቸውን እስካገኙባት ድረስ። ስለዚህ አንቺም ከቻልሽ በደንብ አጣሪ የዛን ሀገር ህግ ምናምን በደንብ እና አሁን ያልሽውን ደግሞ አሞራው እዛ አካባቢ ካሉት ጋር ተነጋግሮ በሆነ መንገድ የጎደለሽን ገንዘብ እንሞላዋለን። እውነት እናግዝሻለን፣ አይዞሽ። ግን ብዙ ጊዜ ከሀገር ከመውጣታችን በፊት ሁልጊዜ እያጣራን ቢሆን መጨረሻችን ጉዳት አይሆንም። አብዛኛው በውሸት ደላላ የውሸት ነገር እየተነገረው ነው የሚወጣው። ደላላ ማለት ገንዘቡን ብቻ ነው የሚፈልገው። አንቺ ተጎዳሽ አልተጎዳሽ ምንም አያገባቸውም። ሰፈር የሚያደርገው ግን ማውቀው ሀገር የሄደ ሰው ብቻ ነው። እና ስሙን እንደዚህ አሌክስን ፎሎ ካረግሽው ወይም እኔም ፎሎ ማርጊኝና በውስጥ ላኪልኝና አሁን ያልሹን አገር በስራ ፍቃድ ይሰጣሉ ወይ በፍራም በምን አላቸው ህጋቸው ምንድን ነው የሚለውን እኔ ቼክ አድርጌ እነግርሻለሁ። ችግር የለውም። እኔ ያው አሁን የኢሮፖችን ህግ በጣም እየቀየሩ ስለሆነ ያው ማወቁ ጥሩ ነው ላንቺም። ከዛ በኋላ መወሰን ያለብሽን ገና ከሀገር ሳትወጪ መወሰን ያለብሽን እንድታስተካኪ ማለት ነው። መሰለሽ ደረስክ እንደ አሌክሶ ሌላ ትሬን ቀየርኩኝ መቀየር ነበረብኝ። ኤንወይ ምን ሊፈልግ ነው ለዛ የምትፈልገው ነገር ገብቶኛል። እና እዛ ጋር ብቻ ብዙ ፕሮሰስ አሉ። በዛ የሚመጡ ሰዎች ስለማውቅ ኤንወይ ፎሎ አድርጌሻለሁ እህቴ። ከአንዳንድ ሰዎች ጋር እናወራና ከዛ ጽፍልሻለሁ ምን እንዳለኝ። እሺ አይዞሽ፣ ምንም ተስፋ እንዳትቆርጪ። አላ ፈጣሪ ያለው ሁሉ ነገር ይሆናል። ከተሳካ ጥሩ፣ ካልተሳካም ፈጣሪ ያለው ነው። እሺ አይዞሽ። አሌክሶ አይዞሽ። ልትወጣ ነው? ሎዚ ፎሎ አድርጌሻለሁ። አመሰግናለሁ። ኦኬ። አይ እንደዚህ ማውራት የምትፈልግ እኮ ነው አውሪ። ስታሳዝን አይ በቃ እኔ ብዙም እንትኑ የለኝም ለመናገር እንደዚህ። ግን በቃ በዚህ አጋጣሚ ገብቼ በጠይቅ ብዬ ነው። ለመጀመሪያ ጊዜ ነው እና እኔ አይቼሽ አላውቅም። በምን በስህተት እራሱ አይቼሽ አላውቅም። እዚህ ያላችሁ ሰዎች ስሙኝ ላይክ ሶሻል